እኔ በእውነት ለመሰክር ወደዚህ ዓለም መጥቻለሁ። ከእውነት የሆነ ይሰማኛል፣ በሕይወት ይኖራል። የቅዱስ ዮሐንስ ወንጌል ምዕራፍ 18 ቁጥር 37 እንዲህ ብሎ የተናገረው በልብ መታሰቡ በቃል መነገሩ ለዘላለሙ ከፍ ከፍ ይበልና ሰው ሆኖ የተገለጠው ትንሣኤውን እያከበርን ያለንለት ቸሩ መድኃኔዓለም ነው። ስሙ ለዘላለም ይክበር ይመስገን። እንኳን አደረሰን አደረሳችሁ። ይህንን ቅዱስ ወንጌል የጻፈው ከ12ቱ ሐዋርያት አንዱ ቅዱስ ዮሐንስ በመባል ይታወቃል። የተጻፈበት ሀገሩ ኤፌሶን ይባላል። የተጻፈበት ቋንቋ ልሳነ ዮናኒ ይባላል። የተጻፈበት ዓመተ ምሕረቱ ባለቤቱ ኢየሱስ ክርስቶስ ባረገ በ30ኛው ዓመተ ምሕረት ሁለተኛው በ35 የሚል አብነት አለ። የዚህ ትምህርት ጭብጥ ሐሳብ በዋናነት መድኃኒታችን ኢየሱስ ክርስቶስ ሰው የመሆኑን ነገርና እንዲሁ ደግሞ ሰው ሆኖ ለምን እንደመጣ በዚህ ቅዱስ ሐሳብ እንረዳለን። ከዛ በፊት አሁን ያለንበት ዋና ዋና ነጥቦች ልናነሳው የሚገባ ጌታችን መድኃኒታችን ኢየሱስ ክርስቶስ ተነሳ ስንል ሞት ከነመርገሙ፣ መቃብር ከነመዋጡ፣ ቀኖት ከነህማሙ ተሰናብቶ የሰው ልጅ በአዳም በኩል በሙሉ ነፃ የወጣበት ቀን እያከበርን እንገኛለን። እንኳን ደስ አላችሁ። ዋናው ማለት ነው ጭብጡ ዋናው ሞት ከዚህ በኋላ ስልጣን የለውም። ከዚህ በኋላ የሞት አሰራር ስልጣን የለውም። የዲያብሎስ መርገም ስልጣን የለውም። ቀኖት ስልጣን የለውም። መቃብር ውጦ ማስቀረት አበቃ። ቅዱስ ጳውሎስ እንደነገረን የትንሣኤያችን በኩር የሆነው ኢየሱስ ክርስቶስ ሙስና መቃብርን ድል ነስቶ ተነስቷል። ደስ ይበላችሁ። ዋናው ጭብጥ ሐሳብ ይሄ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ተነሳ ስንል እዚህ ያለን ከመቃብር በታች ያሉ ጊዜውን ጠብቆ እንነሳለን፣ በቀኝ እንቆማለን፣ አንድ ሆነን እናመስግነው፣ አንጠራጠር ባጭር አገላለጽ። ስለዚህ ትንሣኤን ስናወሳ በአጭሩ ትንሣኤ አሁን 50 ቀን ሙሉ ይበላል ይጠጣል። ታውቃላችሁ። ጥቂት ለማሳየት ያህል ትንሣኤ ወይም ፋሲካ ማለት ምን ማለት ነው? ፋሲካ ማለት ትርጉሙ በቀጥታ በለመዳችሁት ቋንቋ ሲቀመጥ ፋሲካ ማለት ደስታ ማለት ነው። ሁለተኛው ፋሲካ ማለት መሻገር ማለት ነው። ሶስተኛው ፋሲካ ማለት ዘመነ መንግሥተ ሰማያት ማለት ነው። ደስ ይበላችሁ። በአጭሩ ዘመነ መንግሥተ ሰማያት ማለት ነው። ስለዚህ 50 ቀን ሙሉ ሮብ የለም፣ ዓርብ የለም፣ እንበላለን፣ እንጠጣለን፣ እንደሰታለን። ምክንያታችን ምንድነው? ከሞት በኋላ ሐዘን የለም። ከሞት በኋላ ችግር የለም። ከሞት በኋላ ስቃይ የለም። ከሞት በኋላ ህመም የለም። ከሞት በኋላ መለያየት የለም። ከሞት በኋላ ግጭት የለም። ከሞት በኋላ ትዕቢት የለም። ከሞት በኋላ ምቀኝነት የለም። ከሞት በኋላ መለያየት የለም። አንድ ሆኖ መንግሥተ ሰማያት አንድ ሆኖ ከመላእክት ጋር ማመስገን ያየንበት ያረጋገጥንበት ምሳሌውን በምድር ያየንበት ጊዜ የመንግሥተ ሰማያት ሕይወት ይህን እንደሚመስል አይተናል። ደስ ይበላችሁ ኢትዮጵያውያን፣ ባጭሩ ማለት ነው። ስለዚህ ትንሣኤ በዚህ መንገድ እንረዳው። እንደው ጥቂት ለማሳየት ያክል ሮብ ዓርብ እየበላን ነው። ምናልባት ይህንን ካሳ እንዳለው እናስጨብጣችሁ። እንግዲህ 55 ቀን ስንጾም 14 ሰናብት ጾመናቸዋል። ምናልባትም ምን ማለት ነው? እስከ 3 ሰዓት እንጾማቸዋለን እስከ ቅዳሴ ጊዜ። ከዛ በኋላ ግን ያው ከጥሩላት ነገር እንለያለን፣ እንበላለን፣ እንጠጣለን ማለት ነው። ያቺ ዓርብ ሮብ አሁን ተመልሳ 50 ፋሲካው ሲቆጠር ተመልሶ ተክሷል። ቅዳሜና አሁን የተጾመው አሁን እየተበላ ይገኛል ማለት ነው። በዚህ መንገድ እንረዳውና ቀጥታ ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድን ያለ እኔ ብሎ ነው የገለጠው። ራሱን በቀጥታ ሲያስቀር እኔ ለእውነት ልመሰክር ወደዚህ ዓለም መጥቻለሁ። እኔ ብሎ ማለት ነው ኢየሱስ ክርስቶስ ነው እንዲህ እያለ ያለው። እኔ ወደዚህ ዓለም ለእውነት ልመሰክር መጥቻለሁ። አንደኛ እውነት ምንድን ነው? ሁለተኛ ምስክርነት ምንድን ነው? ሶስተኛ ደግሞ ዓለም ምንድን ነው? በአጭር ለማሳየት እውነት ማለት የማይሸረፍ የማይቀነስ የማይጨመር በሌላ አነጋገር ማስተካከያ የሌለው ነገር ማለት እውነት ማለት ነው። ሌላው እኔ ስለ እውነት መሰክሬያለሁ ማለት አብ እውነት ነው፣ መንፈስ ቅዱስ እውነት ነው። አብ ስለማይታይ ስለ እውነት ሲል አብን ይገልጥልናል። ቀጥሎ
ቅዱስ ስለማይታይ ስለ እውነት ይለናል። እኔ ብሎ ደግሞ ራሱን እውነት እንደሆነ ይገልጽልናል። እውነት ማለት ራሱ እግዚአብሔር ነው። ደስ ይበላችሁ። በአጭር አገላለጥ ማለት ነው። ስለዚህ እውነት ማለት ይህ ከሆነ እኔስ ለእውነት ልመሰክር መጥቻለሁ ማለት ምን ማለት ነው? እንደገና ደግሞ ምስክርነት ማለት ምን ማለት ነው? በግዕዙ ሲነገር ሰማዕት ማለት ነው። ሰማዕት ማለት ለአንድ፣ ለብዙ፣ ለሴት፣ ለወንድ፣ ለሩቅ፣ ለቅርብ ይችላል። ሰማዕት ማለት የሴት ሰማዕት፣ የብዙ ሰማዕት፣ ሰማዕታት ግን የብዙ ብዙ ማለት ነው እንጂ ሰማዕት ማለት ለብዙም፣ ለሴትም፣ ለወንድም፣ ለሩቅም፣ ለቅርብም ይችላል ማለት ነው። ስለዚህ ምስክርነት ማለት ለሰማይም ለምድርም በምድር ለሚኖረው ሕይወታችሁ ምስክር እኔ ነኝ፣ በሰማይ ለምትኖሩት ቀኝ ለምትቀመጡበት ምስክሩ እኔ ነኝ፣ እኔን አይታችሁ በእኔ ሕይወት ተመላለሱ የሚል ሐሳብ አለው ማለት ነው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ላስተማረው ትምህርት ምስክሩ ራሱ ነው ማለት ነው። ለመወለዱ ከሰማይ ሰማያት ለመውረዱ ከድንግል ማርያም ለመወለዱ ለመገዘሩ ለመጾሙ ለመጸለዩ 40 መዓልት 40 ሌሊት ለመጾሙ ለመታመሙ ለመሰቀሉ ለመሞቱ ለመነሳቱ ለማረጉ ዳግም ለፍርድ መንጣቱ ራሱ ነው ምስክርነቱ። ደስ ይበላችሁ ኢትዮጵያውያን፣ ይሄ ነው ራሱ ማለት ነው። በጣም ጥሩ። ይህን ጨረስን። ባጭሩ ወደዚህ ዓለም መጥቻለሁ ያለ ልብ በሉ። ይህችን ሀሳብ ወጥቂት እንመለከታል። ወደዚህ ዓለም ማናት? ይህች ሦስቷ ፊደል እኛን እያጣላች አለችው። ባጭር አገላል ዓለም ማለት አንደኛው የዓለም የሚሰናበተው ዓለም ነው ማለት ከነ ጥቅሙ ከነ ቢሳግሱ ከነ ግጭቱ ከነ ትዕቢቱ ከነ ምቀኝነቱ ከነ ዘረኝነቱ ከነ ጎጠኝነቱ የዓለም ወደዳችሁም ጠላችሁም አመናችሁም አላመናችሁም ያልፋል። ወደሚያልፈው ዓለም መጣሁ እያለን ነው ማለት አንደኛው። ሁለተኛ የሰው ልጅ ዓለም የሚል ስም አለው። በሚያልፈው ላይ ያለን ሁላችንም እኛ ዓለም እንባላለን። ማስረጃ ወዓለምሰ ኢያእመረ ወዓለምን ይወቱ ኩሉ ሆነ ማለት ምን ማለት ነው? ዓለም እግዚአብሔርን አላወቀውም፣ ዓለም ግን በራሱ ተከናወነ። ቅዱስ ጳውሎስ ደግሞ እንዲህ ይለናል፣ ዓለም የክብርን ጌታ አውቆት ቢሆን ባልሰቀለው ነበር ይለናል። ምን ማለት ነው? ቅዱስ ጳውሎስ የገለጠበት መንገድ ዓለም አውቆት ቢሆን ባልሰቀለው ነበር ማለት ሦስት ክንድ ከስንዝር ሆኖ ይታያቸዋል እንጂ አምላክ እንደሆነ አይረዱትም ነበረ። ይህን የገለጠልን ያለው ቅዱስ ጳውሎስ። ቅዱስ ዮሐንስ አፈወርቅ የሚለው አለ። ወደዛ ሀሳብ ገብተን ጊዜ አናባክንም። በአጭሩ ግን ዓለም አላወቀውም ማለት ሰው አላወቀውም፣ ገረፎ፣ ሰቀለው፣ አንገላታው፣ ወደ መቃብር አስገባው፣ አስራበው፣ አስጠማው፣ ሐሞት አዘጋጀለት፣ ጡጫ አዘጋጀለት፣ ጥፊ አዘጋጀለት፣ መከራ አዘጋጀለት ማለት ነው። ስለዚህ አንደኛው ሁለተኛው ዓለም ማለት የሰው ልጅ ማለት ነው። ሦስተኛው ዓለም ተብሎ የተገለጠው ብዙ ጊዜ የተለመደው በቅዳሴ ወንጌል ላይ ብዙ ጊዜ የሚባለው በዚህ ዮሐንስ መልእክት 1:2:15 ላይ የታፍቅሩ ወለዓለም እስመ ለዘአለው እስመ ወለዘሰ አፍቅሮ ለዓለም ያለው ፍቅር እግዚአብሔር ላይ ነው የሚለው ማለት ነው። ግፉ ዲያቆን ነው ሁልጊዜ የሚለው ልብ ብላችሁ አስተውሉ። ይህን ዓለም አትውደዱ፣ በዓለም ውስጥ ያለውን ሁሉ ይልና ወዓለምሰ አፍቅሮ ዓለምን የወደደ ያለው እግዚአብሔር ያለው ፍቅር እግዚአብሔር ላይ ነው። ዓለምን የወደደ የእግዚአብሔር ፍቅር የለውም ማለት እግዚአብሔር እሱ ላይ አያድርበትም ማለት ነው። ባጭር አገላለጽ ሲቀመጥ አሁን ዓለም ተብሎ የተገለጠውን እዚህ ላይ ዓለምን አትውደዱ ማለት አትኑሩበት ማለት አይደለም፣ አትነግዱበት ማለት አይደለም፣ አታትርፉበት ማለት አይደለም። ዓለም የተባለው እዚህ ላይ ባጭሩ 6 አይነት ትርጓሜ ያለው አንዱ ገንዘብ ነው። እንደምን አረፈዳችሁ? አይሰማኝም። እንደምን አረፈዳችሁ? ገንዘብ እንወዳለን በሉና ሲልል በሉ። አባታችን እድሜ ጤና ይስጥልን። ይዘውታል ህዝቡ እማመላክን ለራሳቸው አመስግኑ። ይሄ ነው በቃ ወንጌል ማለት ይሄ ነው። በደንብ ወላደገለት ደስ የሚል ህዝብ ነው። አዩ እንዴት እንደሚከታተል በጣም ደስ ይላል። ሆነ ዓለም ተብሎ የተገለጠው እዚህ ላይ አሁን ገንዘብ ነው ማለት ነው። ስለዚህ የዚህ አካባቢ ህዝብ ገንዘብ እንደማትወዱ እንደምታለሙበት ደግሞ ሲመሰከርላችሁ ነበር። እንኳን ደስ አላችሁ ሆነ እንኳን ደስ አላችሁ። ይሄ ነው ማለት ነው። ስለዚህ ነው ማለት አራተኛውን የመጨረሻ እንደምንመው ዓለም ተብሎ የተገለጠው በዚህኛው ዓለም ተተክቶ መንግሥተ ሰማያት የምትባል ሀገር አለችን። አራቱም ወንጌላውያን ጽፈውልናል። ማቴዎስ 12፣ ማርቆስ 10፣ ሉቃስ 18፣ ዮሐንስ ወንጌል ምዕራፍ 10 በደንብ ተጽፎልናል። አንዱን ለማሳየት ግን ወበዓለምሰ ዘይመጽእ ሕይወተ ዘለዓለም ይረክብ ይላል ሐዋርያው ቅዱስ ማርቆስ
ማርቆስ 10:30 ላይ በሚመጣው ዓለም ሁሉም ሰው የዘላለም ሕይወት ያገኛል ይላል። ስለዚህ የዘላለም ሕይወት እንድናገኝ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ተገኘ ታየ ማለት ነው። እንግዲህ ምስክርነት ከሚባሉት መካከል አንዱና ዋናው የኢትዮጵያ ቄሰ ገበዝ ቅዱስ ጊዮርጊስ ለእግዚአብሔር ራሱን አሳልፎ ምስክርነቱን በተግባር ያሳየበት ቀን ነው። እንኳን ደስ አላችሁ ባጭሩ ማለት ነው። ባጭሩ በጣም ጥሩ። ይህ ሰው ማን ነው? ጠቅለል ባለመልኩ ስንመለከተው በ277 ዓመተ ምህረት የተገኘ እስከ 304 ድረስ የነበረ በአጭሩ 27 ዓመት በዚህ ምድር ላይ የተመላለሰ 20 ዓለም በስጋ የኖረ 7 ዓመት በመንፈስ የነበረ ቅዱስ ጊዮርጊስ እንደሚታወቀው የመስፍን አትናስዮስ ልጅ ይባላል። ባጭሩ አንስጣስዮስ ልጅ ይባላል ቅዱስ ጊዮርጊስ። እናቱ ቴዎብስታ ትባላለች። ይህ ሰው 20 ዓመት ሲሞላው አባቱ አረፈ። የአባቱን ወንበር እንዲረከብ ወደ ዱልያኖስ ተላከ ማለት ነው። ዱልያኖስ የሚባለው ጠቅላይ ሚኒስቴር በዘመኑ የነበረው ደግሞ ጣዖት አምላኪ ነበረ፣ ገንዘብ አምላኪ ነበረ፣ ራሱን አምላኪ ነበረ፣ ወንበር አምላኪ ነበረ። በዚህ ሰዓት ቅዱስ ጊዮርጊስ የአባቱን ወንበር ሊረከብ ሲሄድ ጊዜ ዓለሙ ሌላ ሆኖ አገኘው። የ20 ዓመት ጎረምሳ ነው። እንደምን አመሻችሁ። የስንት ዓመት ወጣት? የ20 ዓመት ትኩስ ወጣት ነው። ይህ ሰው ገንዘብ አይደለውም ብላችሁ ታስባላችሁ? ስልጣን አይደለውም ብላችሁ ታስባላችሁ? ደም ግባት አይደለውም ብላችሁ ታስባላችሁ? ካላመንን ይደልለናል። እውነት ለመናገር በጣም ይደልለናል። ቅዱስ ጊዮርጊስ የአባቱን ወንበር ሊረከብ ሄደ። ግን የሆነው ነገር ሲያየው የሚያልፍ ነገር ነው እየተከናወነ ያለው። ያውም ተራ ሰው የሰራው፣ ሰው የተጠበበበት፣ ሰው የተፈላሰፈበት ይህን ተመለከተና ቅዱስ ጊዮርጊስ ባጭሩ አዘነ። አልተቀበለውም። ሊቀበለው አይደለም፣ ለዚህ ፈቃደኛ አይደለምና ይልቁንም ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወረደ፣ ከድንግል ማርያም ተወለደ፣ በናዝሬት ተገዘረ፣ በዮርዳኖስ ተጠመቀ፣ በቆሮንቶስ ጾመ ጸለየ፣ በእስራኤል ምድር ጾመ፣ በቀራንዮ ተሰቀለ፣ በጎልጎታ ተቀበረ፣ ከጎልጎታ ተነሳ፣ በቢታንያ አረገ። ዳግም በኢየሩሳሌም ከተማ 3 ክንድ ከስንዝር ሆኖ ለወንጌል ምስክርነት ያረጋገጠበትን የሊናችሁ ልጅ ይመጣል እያለ ስብከት ጀመረ። ቅዱስ ጊዮርጊስ የሚገርም ነገር ነው። ሰበከ። ንጉሱ ተንቀጠቀጠ፣ ሰራዊቱ ተንቀጠቀጠ፣ ወታደሩ ተንቀጠቀጠ። በአጠቃላይ መድረሻ ጠፋ። እየሆነ ያለው ነገር በሙሉ አስደንጋጭ ሆነ። አንተ ማነህ አሉት። እኔ እግዚአብሔር ባሪያ ነኝ አለ። አንተ ማነህ አሉት። እኔ እግዚአብሔር ታዛዥ ነኝ አለ። አንተ ማነህ አሉት። የንጉሥ ልጅ ነኝ፣ ግን ከዚህ በኋላ የእግዚአብሔር ባሪያ ነኝ አለ። አመስግኑት እባካችሁ። ይገርም ነው። ስለዚህ 70 ነገሥታት ባሉበት ይህ ሰማዕት ምን መሆን እንዳለበት ሲመሰክር ነገሥታቱ ተረበሹ፣ ተከታይ አጡ፣ የሚያጅባቸው አጡ። ወታደር ሁሉ ቅዱስ ጊዮርጊስን ማየት ጀመረ። ሰራዊቱ ቅዱስ ጊዮርጊስን ማየት አይደለም ወረዱ፣ ጫማው ላይ ሰገዱለት። አምላክ ወደ ነው ወይተሃሉ ሰገዱለት፣ ደነገጡ። በዚህ ሰዓት ነገሥታቱ በሙሉ አንተባላችሁ እኔ ቅዱስ ጊዮርጊስ ይባላል፣ ጊዮርጊስ ይባላል፣ ጊዮርጊስ ይባላል። ለዚህ ነው የሚመልስላቸው። ኧረ ተው ግድ የለህም፣ የአባትህ ወንበር ይሰጥሃል። ስጋው ቀላል አይደለም፣ መታጀቡ ቀላል አይደለም። በጣም ብዙ ነገር ይጠበቃል። ለግድ ለማስተውላት አልፈልግም። የሰማይ ሙሽራ ነኝ አለ። ደስ ይበላችሁ እባካችሁ። የሰማይ ሙሽራ ነኝ ባችሁ። በዚህ ሰዓት እኛ እንድናምን አሉ 70 ነገሥታት። እየሰማችሁ ነው ይመናል። 70 ነገሥታት። ስንቱ ነገሥታት? 70 ነገሥታት። በደንብ አስተውሉ። 70 ነገሥታት በሙሉ ብድግ አሉና ከመቀመጫቸው አስተውሉ። ከመቀመጫቸው 70 ነገሥታት ብድግ አሉና እንግዲህ አንተ የምታምነው አምላክ ይሄን የተቀመጥንበትን ወንበር ያለመለመ እንደሆነ እናምናለን አሉት። እንደምን አረፈዳችሁ? አያለመልመው ይሆን? ግን አያለመልመው ይሆን? አትጠራጠሩ። ያለመልመዋል። ልክ ወዲያውኑ ከወንበሩ ላይ ተነስተው እሱ ወደ ሰማይ ልክ እንደ ክርስቶስ እንዳስተማረው ወደ ባህሪ አባቱ ወደ ወልድ ወደ መንፈስ ቅዱስ በአንድነት ወደሚመለክበት መንበረ ጸባዖት ቀና ብሎ
ያንተ ቸርነት የዚህ ሕዝብ ስሁትነት ተረጋግጦ ያንተ ሕዝብ እንዲሆን ይሄን ወንበር ባጭሩ አለምልምና አሳየን። የድንግል ማርያም ኢየሱስ ክርስቶስን ጠየቀው። ወዲያው አይናቸው እያየ የሰባው ወንበር ለመለመ፣ አበበ፣ አፈራ። ምን ሊውጣቸው ነው? አሁን እንግዲህ ምክንያቱ በሩ ተዘጋው። የሚያምኑበት በር አውቀስ ወዲያውኑ የረገጡ ባጭሩ አንደኛው ምክንያት ነው። ሁለተኛ ደግሞ አይሄማ መታት ሊሆናል አሉና መቃብር ያሉትን እነዚህን ዘመዶቻችን ዙሪያውን ያሉት አስነሳለን ነው። መቃብር ያሉትን በሙሉ አሁንም አላመናችሁም ማለት? አዎ አላመንም ማለት። አሁንም መቃብሩ ላይ ልክ እንደ አልዓዛር መቃብር ላይ ክርስቶስ እንዳደረገው ዮሐንስ 11 ላይ እንደምናነበው በዛው ተመለሰና ቅዱስ ጊዮርጊስ ደገመ። ይሄ ሙታን በአጠቃላይ ይነሱና የሕዝብ አንተን ይመን ብሎ ጸለየ። አሁንም ሙታን ከመቃብር ተነስተው ለቅዱስ ጊዮርጊስ አምላክ መሰከሩ። ይገርም ነው። ተመልከቱ፣ አስደነቃቸው። ከዚህ በኋላ ምንድነው አማራጭ አላቸው እነዚህ ነገስታት? አሁን የሚያሳምን ስራ ነው እየሰራ ያለው። ትርክ ብርክ አይደለም፣ የሚጨበጥ ነው፣ የሚዳሰስ ነው። ባጭሩ ይህን ካደረጉ በኋላ አትናስዮስ የሚባል ታዋቂ ጠንቋይ ነበረ። እንደምን አረፈዳችሁ? ታዋቂ ጠንቋይ ማለት አጭበርባሪ ማለት ነው። ጠንቋይ አማርኛውን ያዙት። ጠንቋይ ተንኮለኛ ማለት ነው፣ ወይም ጥቅመኛ። ጠንቋይ ማለት ጥቅመኛ ማለት ነው፣ ገንዘበኛ፣ ሴረኛ ማለት ነው። ጠንቋይ ማለት ይመናል። ስለዚህ ያንን ጠሩትና ረህል አንድ ብላቴና አንድ የዓመት ጎረምሳ ያሸንፍ ባካግዘና ምን ያተከብኛል ይሄን ባጭ በጣም ጥሩ። ስለዚህ መልስ ተበጠበጠ። ቅዱስ ጊዮርጊስ ሊገላገል መርዙ ተበጠበጠና በመጀመሪያ በወይፈን ተፈተሸ። እንደምን አረፈዳችሁ? ወይፈኑ ሲፈተሽ ልክ ባላንሱን ጠብቆ ሁለት ክፍል ላደረገው መርዙ። አቤት ቅዱስ ጊዮርጊስ እንዴት ያደረገልን ይሆን ስናበቁ። ልክ ቅዱስ ጊዮርጊስ ገጭ ሲያደርገው ካውከም የምናያት ፀሐይ 7 እጅ አበራ። የሚገርም ነገር ነው። በጣም የሚገርም ነገር ነው። ስቃዩ ቀጠለ። ባጭሩ ስቃዩ ቀጠለ። ይህ ሰውዬ ብንፈጨው ብንወቅጠው አመድ ብናደርገው ምንም አማራጭ የለን። ምን እናድርገው? ሽጋር ይገለዋልና አንዲት ድሃ መበለት ቤት ደግሞ 3ኛ አሰሩ። 4ኛ ፈተና ነው። 4ኛ ፈተና አሰሩ። እዚያ ደግሞ ገብቶ ሲጸልይ የታሰረበት ምሰሶ ለመለመና ሴትዮዋን ልጁንም ፈውሶ ነፃ ወጣት፣ ከረሃብ መለሳት፣ ከችግር ነፃ ወጣት። ልጁን ነው ዲዳ ነበረ፣ ጎባጣ ነበረ፣ አንደበቱ ተነገረ። ቀንቶ የቅዱሳን ጊዮርጊስ አምላክ ይክበር ይመስገን አለ። ዲዳው እኮ ነው ማለት ይገርም ነው። ባጭሩ በዚህ መንገድ እንዲህ የሆነ 3 ጊዜ ሞተ ቅዱስ ጊዮርጊስ፣ 3 ጊዜ ተነሳ። 3 ጊዜ ሞተ፣ 3 ጊዜ የተነሳ። 4ኛው በዚህ ዕለት የመጨረሻ ሰዓት ከመሆኑ ባሻገር ልክ ተመልካቾቹ ይህንን ነገስታቱን የሚያሳምንበት ቃል፣ አይዛብን የሚያሳምንበት ቃል ተመልክተው በዚህ ዕለት የመንግስተ ሰማያት ቁልፍ አያመልጠን እያሉ 30,700 ነፍሳት በዚህ ዕለት አንገታቸውን አስረክበው የመንግስተ ሰማያት ዜጋ ተሰኝተዋል። 30,700 ነፍሳት እንዳትሉ 30,000 ቀላል አንድ ነፍስ ይባል 30,700 ነፍሳት ደስ ይበላችሁ እንጂ 30,000 ሊገርም እኮ ነው። ተመልከቱ። እንዲህ ከሆነ በኋላ ይህን ህዝብ ካሳመነ በኋላ አምላክ ከነሰራዊቱ መጣ። አሁን ምዕመናን በእምነት ከምለውን ከሆናችሁ ስሙ። እንደምን አረፈዳችሁ? እኛ ካመንን በሏ ባለንበት የቅዱስ ጊዮርጊስ አምላክ መጥቶ ለቅዱስ ጊዮርጊስ የሰጠውን ቃል ኪዳን ስለማያልቅበት ያስረክበናል፣ ይሰጠናል። እናምናለን። አመስግኑት። እናምናለን። ስለዚህ በዚሁ ሰዓት ቀኑ ዓርብ ነው። ክርስቶስ ቅዱስ ጊዮርጊስ የተሰቀለበት ወይም የተሰዋበት ወይም ነፍሱ ከሥጋው የተለየችበት ቀኑ ዓርብ ነው። ዛሬ አጋጣሚ ማክሰኞ ነገ ነበረ ማለት ነው። ጥንቱ ማለት ነው። ጥንቱ ዛሬ ሐሙስ ነው። ይቅርታ ነገ ነበረ ማለት ጥንቱን ነው እየነገርኳቸው ያለሁት ማለት ነው። ስለዚህ ቅዱሳን መላእክት አጅበውት መጡ። ክርስቶስን ነቢያት መጡ፣ ሐዋርያት መጡ፣ ጻድቃን መጡ፣
ሰማዕታት መጡ፣ ደናግል መጡ። ድንግል ማርያም ወርቅ ግምጃ ለብሳ እያበራች ከልጇ ፊት መጣች። ኧረ በምስጋና ጥሯት እባካችሁ። ሆነ በዚህ ሰዓት ቅዱስ ጊዮርጊስ ፊቱ ክርስቶስ ቅስል ደነገጠ። የኔ ጌታ ልጋደል እንጂ ሊቀጥላል። በቃ አይቻልም። እስካሁን 7 ዓመት ሙሉ ስትጋደል ቅዱሳን መላእክትን ምልክልህ እኔ ነበሩ፣ ጉልበት የሆንኩ እኔ ነበሩ፣ ከሞት ማስነሳ እኔ ነበሩ። ከዛሬዋ ዕለት ጀምሮ በስምህ የተማጸነውን ይልቁንም የቅዱስ ጊዮርጊስን ቃል ኪዳን እንድትይዟት እንፈልገዋለን። ዋና ነጥብ አለ። ዋና ነጥብ በስምህ ስሙ ያሰየመ፣ በስምህ መስዋዕት ያቀረበ፣ በስምህ የዘመረ እንደመላከ ገነት የቀደሰ አሐዱ አብ ቅዱስ ያለ ለሊቃውንቱ ስቁ ወዱ ሳህረ ኩሎ ዓለም ናቲቃል ያለ ኃጢአቱን እደመስስለታለሁ።